ቺማጂ ዞን የተለያዩ ቅመማ ቅመሞች የሚመረቱበት ሲሆን በተለይም የኮረሪማ ምርት በዞኑ ሼቤንች ወረዳ በስፋት ይመረታል። በወረዳው የማዝ ቀበሌ ከምትታወቅበት የቡና ምርት በተጨማሪም የቀበሌው አርሶ አደሮች የኮረሪማን ምርት የኢኮኖሚያቸው መሰረት አድርገው ይጠቀማሉ። ማዘጋስ ውሻን አፋራን ሳይ ዘመን እስቲ ሶይ ማቃይጻ ነው ናሽከን ነው ያካስ ይበርጋ አፋሮሻንም ተማ ኮረሪማ አምራች አርሶ አደር ነኝ። ኮረሪማይ በሄክታር ሲለካም 0.5 ነው። ከዚህም ከምታዩት ኮረሪማ በ2010 ዓ.ም ላይ በጥሬው 32 ኩንታል በደረቅ ደግሞ 11 ኩንታል የሚሆን ኮረሪማ ነው የሰበሰብኩት። ከዚህም በግብይት ማዕከል በመሸጥ 82042 ብር አግኝቼበታለሁ። ትምርቱ ይሰንዴት ቀን ትምርት ተቦና ሲደንዴጣን ይህ የምታዩትን ኮረሪማ በማምረት ላይ ይገኛለሁ። በሄክታር ሲለካ 1 ሄክታርና ከዚያ በላይ የሚሆን ኮረሪማ አለኝ። በባለፈው ዓመት ወደ 30 ኩንታል የሚሆን ኮረሪማ ሰብስቤበታለሁ። በዚህም ስራዬን በትኩረት በመስራት ከዚህ ኮረሪማ ባገኘሁት ገቢ ራሴንና ቤተሰቤን በማስተዳደር ላይ ይገኛለሁ። ዋጌ አሸጋ አፈራን ቃጭት እንደጋ ቃጭን ደቂ አፊስን ዱጤ ጋጽ ጉፈትን አዲስ ምርት መካኖና ማራትነት ኩሺ እኔ የኮረሪማ አምራች አርሶ አደር ነኝ። ከዚህ ቀደም ኮረሪማን ብዙም ጥቅሙን ስለማላውቅ አነስተኛ በሆነ መልኩ ነበር የማመርተው። በአሁኑ ሰዓት ግን በአካባቢ የሚኖሩ ሰዎች ተጠቃሚ በመሆናቸው ኮረሪማን በደንብ ወደ ማምረቱ ገብቼበታለሁ። በዚህም በ2010 ዓ.ም ካመረትኩት አነስተኛ ምርት እንኳን 38,000 ብር ማግኘት ችያለሁ። የኮረሪማን ኢኮኖሚያዊ ጠቀሜታን በመረዳትም በዘርፉ ተሳታፊ የሚሆኑ አርሶ አደሮች ቁጥር በመጨመር ላይ ይገኛል። ይህን ስራን የጀመርኩ ከወንድሜ አሰፋ ጋር እነሱ ባለፈው ዓመት ብዙ ጥቅም ሲያገኙ አይቼ ከነሱ አሁን አምና ጀምሬ እየሰራው ነው የሚገኘው። በዚህ ስራ ወደፊት ጥሩ ስነ ምግባር ጥሩ ጥቅም እንዲያገኝ ፈልጋለሁ። አሁን እኔ ከነሱ አይቼ የሰራውት ስራ አሁን በጣም ባገኘበት ሰዓት ላይ የፍሬ ጊዜ ላይ መጥቼ ኮተኩታለሁ። ገና ወደፊትም ጥሩ ስራ ሌላ ከኛ በኋላ ያሉ ወጣቶች ጥሩ ስራ እንዲይዙ እንፈልጋለን። አሁን እኔ ይህን ስራን ሰርቼ ለውጥ እንዲያመጣ ፈልጋለሁ። ከዛም እኛ እንደዚህ ስንሰራ በቀባሌም በህግ በኩል ድጋፍ እንዲሰጥ እንፈልጋለን። አርሶ አደሮቹ ከሚያመርቱት የኮረሪማ ምርት ጥሩ ገቢን የሚያገኙ ቢሆንም ተመርቶ ለገበያ እስኪቀርብ ድረስ ግን ጠንክሮ መስራትን ይጠይቃል ይላሉ። ሰራታይን ቆጽያን ኦነስናይት ዋካንቴን ከሲ ቦዳጋና ችግርና ባን ቦዲን ደስን ፓራን ነው ነጫና የኮረሪማ ምርት ብዙ ልፋትን ይጠይቃል። ያው ብለፋም መጨረሻ ላይ ጥሩ ጥቅም እንደማገኝ ስለማውቅ እሰራለሁ። ስራው ብዙ የሰው ኃይልም ለአረምና ለመሰብሰብ እንዲሁም ለመንከባከብ የሚጠይቅ በመሆኑ ቤተሰቦቼንና ዘመዶቼን በመጠቀም ነው የምሰራው። ከዚህ ማሳ ላይም ወደ ገበያ ለማውጣት የፈረስ ክራይ ይጠይቃል። ለዚህም ወጪ ያወጣለሁ። ቃጭዱ ማሰኖ ቃጭት ቁርካና ምርት ማሰጥ ገንደዶ ማሰኖ ቃጭቱ ካና የዝማይ ባድኔት ቆጋ ይህ የኮረሪማ ምርት ብዙ ልፋት ይጠይቃል። የራሴን ልጆች ጉልበት በመጠቀም ነው የምሰራው። በዚህ ማሳ ላይም የምጠቀመው የልጆቼ ጉልበት ወደ ገንዘብ ቢለወጥ ብዙ ነው። እነዚህ ኮረሪማ አምራች አርሶ አደሮችም ከምርቱ በሚያገኙት ገቢ የቤተሰባቸው ኑሮ መለወጥ ችለዋል። ዛፈን ዶጋ ሱጌሽን ካይታ ኩቻኒ ጎባሽስ ቡይቲስ ውሾ እስማካን አማን ሶይስ ከዚህ በማገኘው ገቢ 3 ልጆችን አስተምራለሁ። በማስ ከተማ ላይም ቤት ሰርቻለሁ። ሱቅ ከፍቼም በመስራት ላይ ይገኛለሁ። እናም ይህን የኮረሪማ ምርት እንዳመርት የቀበሌያችን የግብርና ባለሙያ የሚሰጠኝን ምክር ተቀብዬ ወደ ተግባር በመለወጥ ኑሮዬን ከዚህ በተሻለ መልኩ ለመለወጥ እሰራለሁ። ከዘንድሮ ገበያ ደግሞ ጥሩ ገቢ እንደማገኝ ተስፋ አለኝ። ያስተን እርሱ ጋሽ እቴኝ ማኛርስ እቴኝ ማይንስ እቴኝ ማጥመጣንታና እቴኝሽ ማይንቴን ገገተሱ ውሹ አላፕ ሚያይቀን ሲያካ በባለፈው ዓመት ለገበያ ካቀረብኩት የኮረሪማ ምርት ባገኘሁት ገንዘብ በማስ ከተማ ላይ 3 ክፍል ቆርቆሮ ቤት ሰርቻለሁ። አንድ ልጄንም ወደ ጅማ ከተማ በመላክ በኮሌጅ እያስተማርኩት ነው። ለቤተሰቤ የዕለት ተዕለት ፍጆታ የሚያስፈልጉ ነገሮችን በሚገባ አሟላለሁ። በቅርቡም ጥሎሽ ከፍዬ ልጄን ድሬዋለሁ። የማዝ ቀበሌ ግብርና ጽሕፈት ቤትም የአርሶ አደሮችን የኮረሪማ ምርታማነት ለማሳደግ እየሰራ ይገኛል። ማዝ ቀበሌ በዋናነት የሚያመርቱት በኮረሪማ ምርት ነው የሚያመርቱት። ሲያመርቱ 490 ወንዶችና 14 ሴቶች በዋናነት በቀበሌያችን ያመረቱ ይገኛሉ። ይሄን ወደ ሄክታር ስንቀይር ወደ 176 ሄክታር ኮረሪማ እያመረቱ ይገኛሉ። እኛ ደግሞ እንደ ባለሙያ እነዚህ ኮረሪማ ምርት እና ምርታማነት እድገቱ እንዲጨመር 3 ባለሙያዎች ነን በዚህ ቀበሌ የምንገኘው።
በየጓሯቸው ወርደን ትምህርት እንሰጣለን። ኩትኳተውን አረሙን እንዲከታተሉ ድጋፍ አድርገን ይህ አርሶ አደር ከዚህ ኑሮ ወደ የተሻለ ኑሮ እንዲቀየር የሚለውን ድጋፍ እየሰጠን እንገኛለን። በቀበሌው የኮረሪማ ምርት ግብይት ማዕከል ያገኘናቸው የኮረሪማ ነጋዴዎችም በምርቱ ጥራት ላይ ሁሉም ትኩረት ሊያደርግ ይገባል ይላሉ። ቅመማ ቅመም ስራው ጥሩ ሆኖ እያለ አርሶ አደሩም ሆነ ከአርሶ አደር ገዝቶ ለኛ የሚያቀርቡ ሰዎች ጥራት ያለውን አያቀርቡ። ያ ምንድነው? ነጋዴ ጥራት ያለውን ተከታትሎ መግዛት አይችልም። እኔ አሁን ጥራት ያለውን ቢገዛም ሌላው ጥራት ያለውን ጥራት የሌለውን ይገዛል። ያ ምንድነው? ዞሮ ዞሮ ገበሬው ከጥራቱ ጥራትን ማቅረብ አይችልም። ነጋዴው ጥራት ያለውን ሳይገዛ ጥራት ያለውን ቢገዛ ጥሩ ነገር ነው። ጥራቱ መጠበቅ አለበት። የግድ ክትትል ማድረግ ያስፈልጋል። አርሶ አደሩ ጥራት ያለውን ቢያቀርብ እኛም በተሻለ ዋጋ እንገዛለን። ግብይት ማዕከሉ መገንባቱ ጥሩ ነገር ነው። ከፀሐይና ከዝናብ ጥሩ እንትን አግኝተናል፣ ረፍት አግኝተናል እና ከዚህም በፊት ሜዳ ላይ ነበረ ግብይቱን ስንፈጽም የነበር ነው። አሁን ግብይት ማዕከሉ መገንባቱ ጥሩ ነገር ነው። እኛም ጥላ ላይ ነው ያለነው፣ ፀሐይ ነካንም። በሼህ ቤንች ወረዳ የቡና ሻይና ቅመማ ቅመም ጽሕፈት ቤትም በዘርፉ ላይ የሚታዩ ችግሮችን በመፍታት የወረዳውን የኮረሪማን ምርት ለማሳደግ እየሰራ ይገኛል። እንደ አጠቃላይ ወረዳው በ21 ቀበሌ የተከፈሉ ሲሆን በአብዛኛው በ11 ቀበሌ ላይ በስፋት ኮረሪማ ይመረታል። ብሎም እነዚህ ቀሪዎቹ 9 ቀበሌዎችም ላይ ይመረታል። ግን ከማስፋት አኳያ ብዙ ነገሮች የሚቀሩበት እንዳለ ሆኖ እንደ አጠቃላይ እንደ ወረዳችን 5828.5 ሄክታር በኮረሪማ የተሸፈነ ማሳ ሲኖረን ለዚህም ደግሞ ከ17000 በላይ የሚሆኑ አርሶ አደሮች በዚህ የገቢ ምንጫቸው ሙሉ በሙሉ በከፊልም አድርጎ የሚጠቀሙ አርሶ አደሮች ያሉበት እንደመሆኑ መጠን እንዳሁን እኛ እንደ ወረዳ የደረስንበት 8.5 ኩንታል በአንድ ሄክታር ላይ አሁን ላይ በተጨባጭ የተገኘበት ደረጃ ላይ ደርሰናል። ነገር ግን ከዚህም በላይ መስራት እንደሚያስፈልግ ነው የሚነገረው ካለው ከፖቴንሻል አኳያ። ቀበሌዋ በእኛ ሞዴል ከምትባል ቀበሌ አንዷ ናት። በርካታ አርሶ አደሮች በዚህ የተሳተፉ ነው ያሉት። በርካታ ማነቆች አሁንም አርሶ አደሩ ይለፋል፣ በርካታ ጉልበት ያወጣል። ግን በተገቢው የሚገባውን ዋጋ እያገኘ እንዳልሆነ እንደ ወረዳ የተገመገመ ጉዳይ ነው። ዋናው ምክንያቱ አርሶ አደሩ በጥራት እያመረተ አይደለም። ሁለተኛ ደግሞ ሰንሰለቱ በጣም ሰፊ ነው። በአብዛኛው የሚጠቀሙት ደላሎች ናቸው በመሀል በመግባትና እሱን ነገር ለማስቀረት እንደ ወረዳ ግብረ ኃይል ተነጋግረን ተግባሩን ለመፍታት እንቅስቃሴ የተደረገበት ሁኔታ ነው ያለው። ከአምራች አርሶ አደሮች ተጠቃሚነት ጋር በተያያዘም ጥረት እየተደረገ ይገኛል። ኮረሪማ ምርት እንደ ዞናችን በዋናነት በሼህ ቤንች ወረዳ ላይ በደቡብ ቤንች ወረዳ ሜኒት ጎልዲያ ሻሻና ከፊል ሸኮ አካባቢ ላይ ምርቱ ይመረታል። ይሄ ምርት በዋናነት አርሶ አደሩን ተጠቃሚ የሚሆን የቅመማ ፓርት እንደመሆኑ መጠን እስካሁን ድረስ ትኩረት ያልተሰጠበትና በዘልማድ ሲካሄድ ስንንቀሳቀስ የነበረበት ሂደት ነው የነበረው። አሁን ግን በሁለቱም ፓርት በግብይቱም ፓርት በልማቱም ፓርት ስራው እየተሰራ ነው ያለው። ከዛ አንጻር አሁን የልማት ፓርት ላይ ስንመጣ የኮረሪማ ፓርትን በሁለት መንገድ ነው ያዘጋጀን ያለነው። አሁን ደቡብ ቤንች ላይ ችግኝ ጣቢያዎች አሉ። ሻሻ ላይም በተመሳሳይ መልኩ ይሄ ምንድነው ለማድረግ ነው? ማሳውን ለማስፋፋት ነው ትልቁ ተግባራችን። ከዛ ጋር ደግሞ ተያይዘው የሚሄዱ የግብይት ፓርቶች አሉ። እንደሚባለው ልክ ለቡና ትኩረት ሰጥተን ፍቃድ አውጥቶ ተንቀሳቅሶ እንዲሰሩ ከማድረግ አንጻር መሰረታዊ ክፍተት ነው ያለነው። አሁን ላይ ግን እኛ አንዱ ይሄ ክፍተት የነበረውን የእቅዳችን አካል አድርገን አሁን አርሶ አደሩን ተጠቃሚ ለማድረግ አንደኛ ምርቱ በተወሰነለት ቦታ ላይ ማዕከል ሆኖ ቢገባይ አርሶ አደሩ ተጠቃሚ ይሆናል። በተለይ ከነዚህ ከደላላዎች አሁን ቀጥታው አርሶ አደሩ ከነጋዴው ጋር እንዲገናኝ ስራ ነው የተሰራ ያለው። ይሄን ለማድረግ ደግሞ በየሰፈሩ ግብይቱ ከሚፈጸም ይልቅ አንድ ቦታ ላይ ማዕከል ሆኖ ግብይቱ በሚፈጸም አርሶ አደሩ በገንዘቡ ተጠቃሚ ሊሆን እንደሚችል አንዱ የተግባራችን አካል ነው። ይሄ ምርት እንደ ቡና ማህበራቶች ድጋፍ አድርገው በማህበር ተደራጅተው ወደ ገበያ ማዕከል አምጥተው ይበልጥ ተጠቃሚ እንዲሆኑ ስፋት ምርቱ እስካሁን ድረስ አልተስፋፋም። ያው በዘልማድ በተለምዶ ያው ጫካ አካባቢ ነው የነበረው። አሁን ግን ወደ አርሶ አደሩ እያሳፈን ስንሄድ ማህበር እናደራጃለን። ማህበራች ተደራጅቶ ምርቱን ወደ ማዕከላዊ ገበያ ማምጣት ሲችሉ ተጠቃሚ ሊሆኑ ይችላሉ።